ሱኖ በተባለ AI ሙዚቃ ሰርተን እንዴት ከዩቲዩብ ገንዘብ ማግኘት እንችላለን? ይህ ወሳኝና አስፈላጊ ርዕስ ነው። ሰላም ውድ የቻናላችን ተከታታዮች፣ ዛሬ በጣም አስደሳችና ዘመናዊ ርዕስ ይዘንላችሁ መጥተናል። ሙዚቃ መስራት ትወዳላችሁ፣ ነገር ግን የሙዚቃ ዕውቀት ወይም ውድ የሆነም የሙዚቃ መሳሪያ የላችሁም? ሱኖ AI የሚባል አስገራሚ ቴክኖሎጂን በመጠቀም ሙሉ ዘፈኖችን በደቂቃ ውስጥ መስራት እንችላለን። እንዴት እነዚህን ዘፈኖች በዩቲዩብ ላይ ልትለቁና ገንዘብ ማግኘት እንደምትችሉ እስከ መጨረሻው ከተከታተላችሁ አንድ በአንድ እናሳያችኋለን። ከዚህ ቪዲዮ በኋላ የራሳችሁን የAI ሙዚቃ ፕሮዲዩስ እያደረጋችሁ ገቢን መፍጠር ትችላላችሁ። ታዲያ በዚህ ቪዲዮ የያዝነው ዋና ጉዳዮች ስለ ሱኖ AI ማብራሪያ፣ የሱኖ AI አካውንት አከፋፈትና ሙዚቃ አሰራር በተግባር፣ የሙዚቃ ህጋዊ ባለቤቱስ ማን ነው የሚሆነው፣ ሙዚቃውን እንዴትና የትኛው ፕላትፎርም ላይ መሸጥ እንደሚቻል፣ በመጨረሻም ስለ ሱኖ ህግና ደንብ እናያለን። ይህ ሚራክል ኦፍ ቴክኖሎጂ ነው። አሁን ወደ ዋናው ጉዳይ እንግባ። ሱኖ AI ምንድነው? ሱኖ AI በአርቲፊሻል ኢንተለጀንስ የሚሰራ የሙዚቃ ማመንጫ መሳሪያ ነው። እናንተ ግጥም ስለ ሙዚቃው ዘውግ ማለትም ሬጌ፣ ብሉዝ፣ R&B ብቻ እናንተ የሚመቻችሁን አይነት ዘውግ በመምረጥ ሙዚቃው ምን ያህል ፈጣን እንዲሆን ወይም ምን አይነት መሳሪያ እንዲኖረው ብትወስኑለት ሱኖ ሙሉ ዘፈን በጥቂት ደቂቃ ውስጥ ሰርቶ ያስረክባችኋል። ሙዚቃን ከመንፈሳዊ ነገሮች ያርቀናል የምትሉ ደግሞ መዝሙርን መስራት ትችላላችሁ። ለምሳሌ ለባህላዊ ሰርግ የሚሆን ደስታን የሚገልጽ የኢትዮጵያ ሙዚቃ ቅንብር ስራለን ብላችሁ ማዘዝ ትችላላችሁ። እንዲሁም በእንግሊዘኛ፣ አማርኛ፣ አረብኛ በማንኛውም ቋንቋ ዘፈኖችን ማውጣት ትችላላችሁ። በነፃ እትም ሰርቶ እንካችሁ ይላችኋል። ለምሳሌ በዚሁ AI የሰራነውን ሙዚቃ ቀንጨብ አድርገን እንጋብዛችሁ። አንቺ አገር በዛ መከራሽ ተቆጥሮ አያልቅም በጭራሽ እየተከመረ የግፍ አዝመራ የሰው ዘር ሁሉ መኖር ፈራ የት ነው ከተማ። በጣም መሳጭና ደስ የሚል ሙዚቃ ነበር የሰራለን። በየቀኑ ጥቂት ዘፈኖችን በነፃ መስራት ትችላላችሁ። ለብዙ ዘፈኖች ክፍያ የሚጠይቅ የአሰራር ስርዓትም አለው። ህጋዊ ጉዳዮችና የባለቤትነት መብትን በተመለከተ አሁን በጣም አስፈላጊ የሆነው ነገር ሱኖ AI ላይ የምትሰሩት ዘፈን ማነው ባለቤቱ የሚለው ነው። ሱኖ ሙዚቃዎችን በሁለት መንገድ ነው የሚሰራው። አንደኛው በነፃ ሲሆን ሁለተኛው በክፍያ ነው። ነፃ እትም ብትጠቀሙ ዘፈኖቹ ለንግድ ወይም ኮመርሻል ዩዝ እንዲውሉ አይፈቀድም። ያ ማለት ምንድነው? ሙዚቃውን ለራሳችሁ መዝናኛ ካልሆነ በቀር ገንዘብ አትሰሩበትም። ማለትም በዩቲዩብም ሆነ በሌላ ዌብሳይት ገንዘብ ማግኘት ከሙዚቃው አትችሉም። ክፍያ የሚጠይቅ እትም ፕሮ ወይም ፕሪሚየር ከወሰዳችሁ ግን ለሙዚቃው ሙሉ የንግድ መብት ይኖራችኋል። ዘፈኖቻችሁን በዩቲዩብ ላይ ለቃችሁ በማስታወቂያ ገንዘብ ማግኘት ትችላላችሁ። ስለዚህ ክፍያን ፈጽማችሁ ደንበኛ መሆን ተገቢ ነው። ዋጋው በወር ከ8 እስከ $30 አካባቢ ነው። ይህንን ገንዘብ ኢንቨስት ካደረጋችሁ በኋላ ገቢ ማግኘት ትችላላችሁ። እንደሚታወቀው ከዩቲዩብ ገቢ ለማግኘት እንደ ማንኛውም ቻናል መስፈርቶችን ማሟላት አለባችሁ።
ዩቲዩብ ላይ ገንዘብ ለማግኘት መስፈርቶቹ አንደኛ ቢያንስ 1000 ሰብስክራይበርስ፣ ሁለተኛ ባለፉት 12 ወራት 4000 የእይታ ጊዜ ወይም ዎች ሃወርስ፣ ሶስተኛ አጭር ቪዲዮዎች ወይም ሾርትስ ላይ 10 ሚሊዮን እይታ። ይህንን እስክታሟሉ ግን ሌሎች የገንዘብ መስሪያ መንገዶችም አሉ። እንደ ፓትሪዮን፣ ባይሚ ኤኮፊ ላይ ዘፈኖቻችሁን ወይም ሙዚቃዎቻችሁን ለቃችሁ ገንዘብ መቀበል ትችላላችሁ። አሁን ደግሞ እንዴት እንደሚሰራ ደረጃ በደረጃ እናሳያችኋለን። አሁን ተግባራዊ ክፍል ላይ ደርሰናል። ደረጃ 1 በአንድሮይድ ከሆነ ሱኖ ኤአይን ከፕሌይ ስቶር ወይም አፕል የምትጠቀሙ ከአፕ ስቶር አውርዱ። በፒሲ የምትጠቀሙ ደግሞ በsuno.ai ላይ አካውንት ክፈቱ። ደረጃ 2 ልዩ ዘፈኖችን ይፍጠሩ። ጥራት ያለው ግጥም ይጻፉ። በአማርኛ ከሆነ የበለጠ ልዩ ይሆናል። ለምሳሌ እኛ በራሳችን ኦሮማይ የተሰኘ ግጥም አዘጋጅተናል። ሊሪክስ የሚለው ላይ እናስገባለን። ኮፒ ፔስት ማድረግ ይቻላል። ታይትሉ ላይ ደግሞ ኦሮማይ የሚለውን እንጽፍለታለን። ከዛ ውጤቱን አብረን እኒ ለሙዚቃው ሬጌ ዘውግን እንምረጥ። አባይና ጣና ጊቤና ተከዜ በብርሃን ተተካ የጨለመው ጊዜ። አባይ አባይ የአገራት ባል የአገር ሲሳይ የተባለለት የተዘፈነለት ሰሙነ ጠረብ ቅኔው ተፈታለት። ማናት ያቺ አዝማሪ ሩቃነት ታታሪ እይታዋ መርማሪ ማነው ያገጣሚ? ይኸው ገራሚ ሙዚቃን ሰራለን። እናንተ ደግሞ ግጥማችሁን በኢትዮጵያን ጃዝ ቫይብስ፣ ሾው ቴምፖ፣ ፒያኖ ኤንድ መሰንቆ ወይም አፕቢት፣ አፍሮቢት እንዲሰራላችሁ ማዘዝ ትችላላችሁ። ዘፈኑ ካልተመቻችሁ እንደገና እንዲሰራላችሁ ማድረግ ትችላላችሁ። ደረጃ 3 የቪዲዮ ዝግጅት እንደ ካንቫ፣ ካፕከት ወይም ፒክስልስ በመጠቀም ለዘፈናችሁ የሚሆን ቀላል ቪዲዮ ስሩ። ምስሎችን፣ አኒሜሽን በመጠቀም ዘፈኑ ሲጫወት ግጥሙን ማሳየት። ደረጃ 4 ዩቲዩብ ላይ መጫን። ዩቲዩብ ላይ ስትጭኑ SEO የሚባል ዘዴን ተጠቀሙ። ቁልፍ የሆነ ቃላት በርዕስ መግለጫ ላይ አሳዩ ወይም ተምኔላችሁ ላይ የሚስብ አይነት መግለጫ ጻፉ። ደረጃ 5 አስተዋውቁ። የሰራችሁትን ስራ በሚገባ የተለያየ ፕላትፎርም ላይ በማስተዋወቅ ገቢን ማግኘት ትችላላችሁ። ለምሳሌ በቲክቶክ፣ በኢንስታግራም፣ በቴሌግራም ላይ በማስተዋወቅ ለብዙሃኖች እንዲደርስ አድርጉ። ጥርት ያለና መሳጭ ሙዚቃን ከሰራችሁ ዘፈኖቻችሁን በዩቲዩብ ብቻ ሳይሆን በሌላም ፕላትፎርም በማቅረብ ወይም በመሸጥ አስገራሚ የሆነ ገቢን ማግኘት ትችላላችሁ። በስፖቲፋይ፣ በአፕል ሙዚክ እንደ ዲስትሮኪድ ወይም ቲዩንኮር መሸጥ ትችላላችሁ። የሙዚቃ ፈቃድ ለሌሎች ዩቲዩበርስ በመሸጥ ላይሰንስ ዩር ሙዚክ ለጫውታዎች፣ ፖድካስቶች፣ ለማስታወቂያዎች ማቅረብም ይቻላል። ማስጠንቀቂያ፣ ዋናው መልእክታችን የኤአይ ሙዚቃ ገንዘብ መስሪያ ትልቅ እድል ነው። ነገር ግን ጥንቃቄ ያስፈልጋል። የሱኖን የአጠቃቀም ደንብ ሁልጊዜ የሚከተሉ። ቅጂ መብት ያላቸውን ዘፈኖች እንደገና ለማምረት አትሞክሩ። ለተመልካቾች ዘፈኖቹ በኤአይ እንደተሰሩ ግልጽ አድርጉ። ከሁሉ በላይ ጥራት ያለው ልብ የሚነካ ይዘት ካላችሁ ተመልካቾች ይመጣሉ። ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። እንዴት ልዩ ዘፈን ማዘጋጀት እንደሚቻል ቪዲዮ ብትፈልጉና ለሙዚቃ የሚሆን ግጥም የምትፈልጉ ኮሜንት ላይ አሳውቁን። ያልገባችሁ ነገር ካለም ከመጠየቅ ችላ እንዳትሉ። በተመሳሳይ ትምህርት እስክንገናኝ መልካም ቆይታ